የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁን? እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ነው? ጂምናስቲኩን እየሰራችሁ ነው? እንግዲህ ዛሬ ደግሞ ስትረች እያደረግኩ ነው። እንግዲህ ባለፈው ሳምንትን የቀረስኩት ግን ዛሬ ስትረች ማድረግም እንዳለብን እንድታቁ ብዬ እንደገና ደግሞ መልእክቴን ሳስተላልፍ ስትረች እያደረጋችሁ ወይም ሰውነታችሁን እያሳሳባችሁ እንድታዳምጡት ብዬ ነውና እንግዲህ እኔ የሆነ መልእክት ወይ ስሜቴን ማንጸባረቅበት እቺ ሜዳ ነችና እቺ ስፖርቴ ነች። ያው የተሰጠኝ መልእክቴንም ሆነ አስተያየቴን የራሴን ውስጤን ማስተላለፍባት እቺ ናትና የኔ ቦታ የኔ ቢሮ በሏት በቃ ስፖርቴ ቢሮዬ ናትና ህይወቴን በሙሉ ያሳለፍኩባት ስለሆነ ለዛም ነው ውስጤን የተሰማኝን እንትን ያልኩት። በመጀመሪያ ግን ቻሌንጁ እንዴት ነው? በደንብ እየሰራችሁ ነው? እየተቀየራችሁ ነው? ብዙዎች አውቃለሁ፣ በአካልም በውስጥ መስመርም በፌስቡክም በቲክቶክም ነግራችሁኛል። አንድ ሰው መቀየር በጣም ነው የሚያስደስተው። ደስ ብሎኛል። የመሰሩ ደግሞ በኮመንትም ለሌሎች ትምህርት እንዲሆን እንዲጠነክሩ እንዲጎብዙ እንዲያደርግ ኮመንት ብታደርጉ ደስ ይለኛልና በርቱ ላለሁኝ። መልካም ነገር ሁሌም ያስደስታልና ለዛ ነው ከርዕሴ አስቀድሜ ይሄንን ለማለት የፈለኩት እና ከዚህ ቀጥዬ የርዕሴ ይቅርታ ይላልና ለምንድን ነው ይቅርታ አልሹ ለምትሉት በዚህ ሳምንት የመጨረሻ የለቀኩላችሁ ቪዲዮ እንደውም ጥቁርቁር ብሎ ጥሩም አይደለም። እኔም ጥሩ ስላልነበርኩ ለምን ከ10 ዓመት በላይ አሰልጣኜ ከዚህ ዓለም በሞት ተለየና በጣም አዘንኩኝ። ብዙ እንዳባትም ሆኖ ብዙ መክሮኛል። በስፖርት ዓለም ውስጥ ከሪኮርድ አሁን ናሽናል ሪኮርድ ድረስ እስከ ኦሎምፒክ እስክደርስ ያሰለጠነኝ እሱ ነውና በዛ ውስጥ ግን ብዙም ነገር ቀርጾኛልና በጣም አዘንኩኝ። ለምንድን ነው ያዘንኩት? ሞቱ እድሜውም ሄዷል። እግዚአብሔር በፈቀደ ሰዓት ነው የጠራው። ግን ለምን እኔ ያዘንኩ ብትሉ አምና ሄዳለሁ ሄጄ ሰርፕራይዝ እናደርገዋለን ሰብሰብ ብለን ብዬ ፕሮግራም እናዘጋጃለን ብዬ ሳላደርግ አጋጣሚ ቀረሁ። በቃ በሆነ ጉዳይ ብቻ ሳይሳካ ቀረ ነገ ዛሬ እያልኩ። ዘንድሮ ግን ቀጠሮ ይዘን እንደምንም ይሄ ፀሐይ ሲወጣ ጾሙ ሲፈታ የሆነ ነገር ብለን ሰርፕራይዝ እናደርገዋለን ስንል በሞት ዓለም ተለየ። በዚህ ሰዓት በጣም ነው ያዘንኩት። ምን አይነት ሰው ነኝ? ለምንድን ነው ሳላደርግ የቀረሁት ብዬ በጣም ውስጤ ተሰማኝ። አልቅሼ አልወጣ አለኝ እና ይበልጥ ደግሞ ለቅሶ ቦታ ሄጄ ቀብሩ ሲሄድ ይበልጥ ደግሞ ታውቃላችሁ ውጭ ሀገር እንደኛ ዋይ ዋይ ብላችሁ አልቅሳችሁ አይወጣላችሁም። እፍን ነው። ጭራሽ ባሰብኝና የኔ ስሜት ምናልባት አንድ ሰው ላይ መልእክቱ ይደርሰው ይሆናል እንደኔ ይሄንን ሳይረፍድበት ያረግ ይሆናል በሚል ነው ይሄንን ለእናንተ ልነግራችሁ የቻልኩት። እኔ ያልተጣላሁትም ሄጄ ስላልጠየቅኩት ነው። ግን ተጣልቸው ቢሆን ኖሮ ምን ያህል ደግሞ ያም ነበረ፣ ምን ያህል ደግሞ ይቆስል ነበር አልኩኝ። እና እባካችሁን የተጣላችሁ ሰው ካለ ይቅርታ ጠይቁ። ዛሬ ነገ አትበሉ። ነገ ሀገር ቤት ሄጄ አትበሉ። ለሚቀጥሉ ዓመት ክፍለ ሀገር ሄጄ አትበሉ። ዛሬ ነው ቀኑ። ከምሬ ነው ምላችሁ። የፈሰሰው ውሃ ይታፈሳል? አይታፈስም። የሞተም ሰው እንደዛ ነው እና ከሞተ በኋላ በምንም አይነት ይቅርታ ልንጠይቁ አልችልም። እኛ ቋሚዎቹ ግን በጣም ነው የሚጸጽተን። እኔ አሁን ይሄኛው 3ኛ ጊዜ ነው በሞት የሞተ ሰው በጣም ሲቆስል ማለት ነውና ሌላ ጊዜ በሰፊው ነግራቸዋለሁ። እና በጣም ነው እንደኔ በስማም አልኩኝ። ድጋሚ አሁንም ምን ያልኩትና ራሴን ወቀስኩኝ። የተጣላችሁ ሰው ይቅርታ ጠይቁ። ምናልባት የሆነ ነገር ማድረግ ያለባችሁ ልረዱት ፈልጋችሁ ግን በቃ እናንተ ብዙ ከሆነ የምትፈልጉት ወይ እሱ ከእናንተ ብዙ የሚፈልግ ከሆነ እንደሱ አይደለም። እናንተ ግን የሚያስደስታችሁን እግዚአብሔር የውስጣችሁን የሚያውቁትን አሁኑኑ አድርጉለት። ነገ አትበሉ፣ ተነገ ወዲያ አትበሉ፣ ዛሬ አድርጉለትና ከውስጣችሁ ያ ሰው በህይወት ሲያልፍ አይቆስሉም። አለበለዚያ ግን ትቆስላላችሁ። እኔ ያ ስሜት ነው የተሰማኝና የኔ ስሜት ምናልባት ለእናንተ ያንጸባርቅና ይረዳችኋል ብዬ ነው ይሄን የተናገርኩት። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ሰላሙን፣ ፍቅሩን፣ አንድነቱን ይስጠን። ሰላም ሁኑልኝ።